እንደምን አላችሁ በያላችሁበት ውድ ነው መርከብ ሚዲያ ቤተሰቦቼ እንደምን ቆያችሁ በያላችሁበት እግዚአብሔር አምላክ ጠብቆ ስላገናኘን በድጋሚ ስሙ ይክበር ይመስገን። በዛሬው በመርከብ ሚዲያ ቆይታችን የምንመለከተው የሚሆነው G8 ወይ አገራት ያደረጉትን ስብሰባ ከትናንትና አጋርቻችኋለሁ። በዛሬው ደግሞ አጠቃላይ 20 አገራት G20 የሚባሉት ማለት ነው ባሉበት ምን አይነት ኦሪየንቴሽን ተሰጣቸውና ምን አይነት ስብሰባ እንደነበረ ባጭሩ ነው ለነግራችሁ የመጣሁትና እንግዲህ በአጠቃላይ የዚህ የመናፍስት ዓለም ወይም ደግሞ አዲስ ዓለም ስርዓት መሪ የሚባሉ አካላት ምን አይነት ስራ ይሰራሉ የሚለውን ነገር ፕራክቲካሊ መሬት ላይ የምናያቸው በርካታ ነገሮች እንዳሉ እናውቃለንና ከዛ በዘለለ እንግዲህ ሳጥናኤል ጎልኢትዮጵያ ላይ ፍስሐ ያዜ ደግሞ ያስቀመጠውን ሐሳብ እንደመነሻ አድርገን ከዛ የራሳችንን ሐሳብ ጨምረን ነው ቆይታችን የምናደርግ የሚሆነው። አጠር ያለ ቆይታ እንዲኖረን ነው የምፈልገውም። ምናልባት በዚህ በአዲስ ዓለም ስርዓት መሪዎች ዘንድ ያለ ወይም ደግሞ በዚህ ሚስጥር ማህበሩ ዓለም ዘንድ የሚታሰብ አንድ እውነት አለ። ወደፊት እየሰሩለት ያለ ስርዓት አለ። አንድ የዓለም መንግስት የሚባል ማለት ነው ወይም ደግሞ ዘኒ ወርልድ ኦርደር ማለት ነው። ታዲያ እዚህ ሳጥናኤል ጎልኢትዮጵያ ላይ የምታገኙት ይሄንን ነው። ወደፊት ስለምትፈጠረዋ አዲሲቷ ዓለም ይላሉ እነሱ። አዲስ ዓለም ማለት አሁን ያለንበት ዓለም ኦልሞስት እነሱ እንደሚያስቡት አሮጌ የዓለም ስርዓት ብሎ የሚያስቡት አለ። ይሄን አሮጌ የዓለም ስርዓት ወደዛ ሽፍት የማድረግ እንቅስቃሴ ማለት ነው። ስለዚህ ይሄን አዲስ የዓለም ስርዓት እውን ለማድረግ ከሚጠቀሙባቸው በርካታ ሲስተሞች መካከል እንግዲህ አንዱ ቴክኖሎጂ ውጤት ሊሆን ይችላል፣ ሳይንስ ሊሆን ይችላል፣ ፍልስፍና ሊሆን ይችላል፣ ዘመናዊ ትምህርት ሊሆን ይችላል፣ ኢንተርቴይንመንት ሊሆን ይችላል። ዘርፉ በጣም የተለያየ ቢሆንም እንኳን ቅሉ የመጨረሻው ግብና ታርጌቱ ግን አንድ የዓለም መንግስትን መመስረት ነው። ምን ማለት ነው? በዳቢሎስ ብቻ የምትመራ በሳጥናኤል ብቻ የምትመራ ዓለምን እውን ማድረግ፣ የእግዚአብሔር ጣልቃ ገብነት ያለባቸውን ምድሮች ወይም ሀገራት በፕላኔታችን ላይ እንዳይኖር ማድረግ ነው ባጭሩ። ምን ማለት ነው ባጭሩ? በሌላ አነጋገር ሃይማኖትን ማጥፋት ማለት ነው። ታዲያ በሰሞኑ በነበረን ቆይታ ላይ የጂ8 ሀገራት እንግዲህ ስብሰባው ሊደረግ የነበረበት ከጁን 4 እስከ 5 ቢሆንም እንኳ በአስቸኳይ ግን ከዛ ቀደም ብለው የጂ8 ሀገራት ስብሰባቸውን ወይም ደግሞ ውይይታቸውን በቤልጅየም ብራስልስ ኢሮፒያን ዩኒየን እንዳደረጉ በትናንትናው ዕለት ለመጥቀስ ሞክሬያለሁና በዛ ውይይታቸው ላይ አጠቃላይ የተገኙት የስምንቱ ሀገራት መሪዎች ናቸው። የተነጋገሩበትንም አጀንዳ መነሻ አድርገን ቆይታ እንዳደረግን ይታወቃልና እያንዳንዳቸው የአባልነት ማረጋገጫቸውን ቸክ ከተደረጉ በኋላ የአሜሪካው ፕሬዚዳንት ጥቁሩ ፕሬዚዳንት እንግዲህ የብርማ ወይም ደግሞ ጎልደን መልክ ያላት ላፕቶፑን ይዞ እዛ ላይ የይለፍ ቃል የተቀበለ እየተጻፈ እንዲያልፉ ካደረገ በኋላ ወደ አዳራሹ ወደ ስብሰባው ማለት ነው። ከዛም ከአዳራሹ የውስጠኛው ክፍል አንደርግራውንድ ውስጥ የሚያስገባ ክፍል አለ። ወደዛ ክፍል የሚወስዳቸው እንደ ስትሬቸር ያለ እንደ አልጋ ፍራሽ ያለ ማለት ነው። ቀይ ነው በጣም እየመጣ እያንዳንዳቸውን እየተቀበለ በጀርባቸው እየተኙ እያስገባቸው መድረካቸው ላይ ስብሰባ ላይ እንዲሳተፉ አድርጓቸዋል። ያ የመሰብሰቢያ ክፍላቸው እጅግ በጣም ክብ ቅርጽ ያለው ውስጡ በቀይ ቀለም ያንጸባረቀ እንደሆነ በትናንትናው ተጠቅሻለሁኝ። ይሄ ከተሆነ በኋላ ሁሉም ተሰብሳቢዎች ወደ አዳራሹ ከገቡ በኋላ የአሜሪካው ፕሬዚዳንት እንግዲህ ያው በር ላይ ሆነው ልክ እንደ ጥበቃ ማለት ነው ቼክ አድርገው ከጨረሱ በኋላ ላፕቶፓቸውን አጥፈው ወደ መድረክ እንደሄዱ ትናንትና አንስተናል። ቼክ አፓቸውን ወይም ደግሞ የይለፍ ቃል ተቀብለው ከጨረሱ በኋላ የአዳራሹ የነበረው መብራት ጠፋ 1 ደቂቃ ለማይሞላ። ከዛም ድጋሚ ከ1 ደቂቃ በኋላ በራ ይላልና ሲበራ የጥቁሩ ፕሬዚዳንት መድረክ ላይ ፊት ለፊት እንደተገኙ ነው የሚነግረን። ከዛም እዛ ከተቀመጡ በኋላ ከተወሰነ ደቂቃና ሰዓት በኋላ ሌላ ኃይል እንደመጣ ይሄም ትናንትና ከወገብ በላይ ሰው ከወገብ በላይ ዘንዶ የሚል ለመጥቀስ ሞክሬያለሁ። ከዛም እሱ መድረኩን የአሜሪካው ፕሬዚዳንት መድረኩን ለሱ ለቆ እንግዲህ ይሄ ለዳቢሎስ የሳጥናኤል ተወካይ ብለው የሚሉት ነው እነሱ ወደ ተሰብሳቢነቱ ወንበር እንደተቀመጠ ተሰብሳቢዎቹም እንግዲህ በዛ በቀይ ምንጣፍ ላይ በሚያምረቀርቅ ማጋረጃ ውስጡ ቴብሉ ወንበሩ አጠቃላይ የለበሱት ሱፍ ብቻ ጥቁር ሆኖ ከራባታቸው ቀይ ናት። ከዛ ውጪ አጠቃላይ በቀይ ሆነ ክስተት ነበረ። ያም የሚያመላክተው እንግዲህ ሄል የሚለውን ነገር መሆኑን ገሃነምን የሚወክል መሆኑንም ጭምር ትናንትና ጠቅሻለሁኝ። ታዲያ በዚህ ስብሰባ ላይ
ስለ ወደፊቷ አዲስ ዓለም ስርዓት ምን ምን አጀንዳዎች ተነስተው እንደነበሩ የቫቲካኑ መሪ ፖፑም እንደዚሁ በዛ መድረክ ላይ ተገኝተው እንደነበረ እናም ያ ከወገብ በላይ ዘንዶና ከወገብ በታች ሰው የነበረ የተባለው መድረኩን ሲመራ እንደነበረ የተለያዩ ሐሳቦችን ስለታሰረው ስለ ሳጥናኤል ሲናገር እንደነበረ በሚል ዳሰስ አድርገን ነበረ። ዛሬ የምንመለከተው ከጂ8 ሀገራት ሌሎቹ ፍረሾቹ ያሉበትን ሚቲንግ ነው። ወይም ደግሞ ሌሎች ከ8ቱ ውጭ ያሉ ወደ 12 የሚሆኑ ሀገራት መሪዎች የነበሩበት ጂ20ዎቹ አብሮ የተሰበሰቡበትና ለነሱ ዛሬ የተሰጠውን ኦሪየንቴሽን ነው የምንመለከተውና የምናደምጠው። ይህንንም ኦሪየንቴሽን የሰጠው የአሜሪካው ጥቁሩ ፕሬዝዳንት ነው። እንግዲህ በተወካይነት ላፕቶፑን ይዞ መድረክ ላይ ተቀምጦ እያንዳንዳቸውን ሁኔታዎችን ከመጀመሪያ እስከ መጨረሻ ያለውን ነገር ኦሪየንቴሽን ሲሰጥ ነበረ። እነኚህ ፍረሽ የተባሉት ወይም ደግሞ የመጀመሪያቸው የሆኑ የሀገራት መሪዎች በዚህ መድረክ ላይ በተሳተፉበት ሰዓት ለነገሩ ሁሉ አዲስ ነበሩ። የሚያውቁት ነገርም አልነበረም። ያው በጨረፍታ ሂንቱ ቢኖራቸውም እንኳ ቅሉ በዋናነት ግን ስለ ሁኔታው፣ ስለ እንቅስቃሴው፣ ስለምን አጀንዳ የሚለውን ነገር በደንብ ኦሪየንቴሽን አልነበራቸው ነው የሚለው። እንግዲህ ስብሰባው የተካሄደውም እንግዲህ በዋናነት ከኖቨምበር 14 እስከ ኖቨምበር 15 ድረስ 2014 ማለት ነው እንደ አውሮፓውያን ዘመን አቆጣጠር በአውስትራሊያ ሊደረግ ታስቦ ነገር ግን በአስቸኳይ ምክንያት ዋና የሳጥናኤል መቀመጫ የሆነችው የሉሲፈር መቀመጫ በሆነችው ኒውዮርክ ከተማ እንደተካሄደም ይገልጻል። ይቅርታ ቀዘቀዚ በዚህ ክስተት ላይ የተነገራቸው ነገር ምንድነው የሚለውን ስናነሳ እንደው ጠቅለል ባለ እንደው ቃል በቃል እያንዳንዱ ነገር ባልገልጸውም የሚፈልገው ሐሳቡም ስለሆነ ሳጥናኤል ወደዚህ ዓለም ወይም ወደ ጥልቁ ለምን እንደወረደ ምክንያቱን የመጀመሪያው ያስረዱበት እና በመላእክት ዘንድ ተካሂዶ የነበረው ጦርነት ኢትዮጵያ ከዚህ አንፃር ምን አይነት ድርሻና ምን አይነት ምንድነው በእነሱ ዘንድ ምን አይነት እይታ እንዳላቸው ጭምር የተደረገላቸውን ገለጻ ነበር። በዋናነት የተደረገው ውይይት ምንድነው ለጂ8 ወይም ለጂ20 ሀገራት የመጀመሪያዎቹ ጂ8 ምንላቸው ለነገሩ ለጉዳዩ አዲስ አይደሉም። ወደ ስብሰባ አዳራሹ ከገቡ በኋላ ያው እንደማንኛውም የአባልነት ማረጋገጫ የሆነውን ውስጣችሁን አብሩ ተብለው በሚነገሩበት ሰዓት ያው ውስጣችሁን አብሩ ማለት ባጭሩ አይናቸውን ይጨፍናሉ ይላል። አይናቸውን ከጨፈነ በኋላ 2 ቀንድ ይበቅልላቸዋል። ከዛ ግንባራቸው ላይ ደግሞ የ666 ቁጥር ይጻፍላቸዋል። ይሄ ማለት እነሱ ከዚህ በፊት ካሉበት ዓለም ሌላ ዓለም ውስጥ ነው ያሉት፣ ሌላ ዳይሜንሽን ውስጥ ሆነው የሚያደርጉ ስብሰባ ስለሆነ ያንን የአባልነት ማረጋገጫ የሚለውን ያንን ነው። ይሄን ካደረጉ በኋላ የጸሎት ፕሮግራም ይካሄዳል። ያው በጣም የሚደብር ይሄ በጣም ጩኸት የበዛበት ዋይታ የበዛበት የመወራጨት የበዛበት እጅግ በጣም አቅልን የሚያስት ማለት ነው። ምናልባትም ዛሬ በተለያየ በፕሮቴስታንቱ ዓለም የምናየው የጸሎት አይነት ብለን የምንለው ሰዎች ልክ እንደ እንስሳ እንደ ምንድነው ከፍተኛ የሆነ ድምጽ እያወጡ ተዘርረው ያልሆነ ስሜት ውስጥ የሚገቡበት አቅላቸውን የሚስኑቱበት አይነት የጸሎት ፕሮግራም እንደማለት ነው። ያ ማለት እንግዲህ መናፍስት ወደ ውስጣቸው ይገባሉ። መናፍስት ወደ ውስጣቸው ከገቡ በኋላ መላው ሰውነታቸውን ከእግር ጥፍር እስከ ራስ ጠጉር ይቆጣጠሯቸዋል። በእነሱ ዘንድ ጸሎት ይሉታል። ነገር ግን ያ ጸሎት ሳይሆን ግብር ነው። ለመናፍስት የሚደረግ ግብር አቅልን መሳት፣ ማንነትን መሳት፣ ያልሆነ ስሜት ውስጥ ገብቶ ከራስ ማንነት ወጥቶ ሙሉ በሙሉ በመናፍስት ቁጥጥር ስር ሆኖ የሚደረግ እንደ አይነት የመናፍስት ምንድነው ጩኸት ብለን ብንገልጸው የበለጠ ይገልጠዋልና እነዚህ ጂ8 ሀገራትና ማነው 12ቱ ሀገራት መሪዎች ተወካዮች ባሉበት አጠቃላይ 20 መሪዎች ማለት ነው ባሉበት ነው እንግዲህ ውስጣችሁን አብሩ ተባሉ። አዲሶቹ ነባሮቹ ጂ8 ሀገራት ይሄ ነገር ለነሱ አዲሳቸው አልነበረምና ተራ ነገር ነው ለነሱ። ምን ማለት ነው? ከዚህ በፊትም ሲያደርጉ ስለነበረ ማለት ነው። ነባሮቹ ያልሆኑት ግን አዲሶቹ ግን ቀንድ ሲበቅልላቸውና ግንባራቸው ላይ 66 የሚለው ቁጥር ሲጻፍላቸው ለነሱ አዲስ ስለነበሩ ደስታቸው ወደር አልነበረው ነው የሚለው። ይሄ ማለት አንዱ የአዲሲቷ ዓለም አባል ወይም ደግሞ የዛች ዓለም መሪዎችና ተሿሚዎች ለመሆናችሁ የማረጋገጫ ማህተማችሁ ነው ይላቸዋል። ይሄንን የሚናገረው እንግዲህ የአሜሪካው ፕሬዝዳንት መድረክ ላይ ሆኖ መድረኩን እየመራው ያለው አካል ነው። ከዛም አጀንዳውን በሚያስተዋውቅበት ሰዓት እንግዲህ ሳጥናኤል ለምን ወደዚህ ምድር ወረደ ነው። እነሱ የበላይ አካል የሚሉት እግዚአብሔር አለ፣ የነሱ አምላክ ብለው የሚሉት ደግሞ ሳጥናኤል አለ። ኢቭን የሚገርማችሁ ነገር ሳጥናኤል ወደ ጥልቁ የወረደው ለሰው ልጆች በተቆርቋሪነት ነው የሚለው። ለኛ ተቆርቁሮ
ለምን እግዚአብሔር እኔና እናንተን ከፈጠረን በኋላ በነገራችን ላይ ይሄንን በደንብ የሚያስረዳን ኦሪት ዘፍጥረት ላይ ያለውን ሐሳብ ነው በደንብ አድርጎ የሚነግረን። ለምሳሌ እግዚአብሔር አምላካችን አዳምና ሔዋን ከፈጠረ በኋላ በገነት ካስገባቸው በኋላ ዕፀ በለስን እንዳትበሉ ብሏቸዋል። ዕፀ በለስን ከበላችሁ ሞትን ትሞታላችሁ ነው ያላቸው። ይሄንን ቃል የአሜሪካው ፕሬዝዳንት መድረክ ላይ ሆኖ የተናገሩት የሚለው ይሄ ቃል ማለት የሰው ልጆችን ነፃነትን መንፈግ ነው። እንደፈለጋቸው እንዳይሆኑ መብላት ነበረባቸው ነው። እንዳይበሉ ግን ከለከላቸው። ከበላችሁ ትሞታላችሁ አላቸው። ይሄንን በማለቱ ምክንያት የኛ ልዑል ደግሞ ይሉታል እነሱ። የኛ ልዑል ለምንድን ነው ይሄ መሆን የለበትም መብላት አለባቸው ብሎ ለሰው ልጆች ነፃነት ተከራከረ ብለው ነው እነሱ የሚያምኑት። እንደዛ ነው እንዴ? አይደለም። እውነታው ግን ዲያብሎስ ለሰው ልጆች ክብር ተጨንቆ ሳጥናኤል ለኛ ዕፀ በለስ በመብላትና ባለመብላት መካከል ክብር ስለምናገኝ ስለምናጣ በሚለው ሐሳብ ተጨንቆ ነው? አይደለም። ሲጀመር የሐሰት አባት ነው እሱ ዲያብሎስ። ግን የሚሰብክበት ሰዎችን ወደሱ የሚያመጣበት መንገድ የሱን እውነተኛ ማንነት በመግለጥ አልነበረም ይሄንን የሚያደርገው። የመጀመሪያው ወደዚህ ምድር ወደ ጥልቁ የወረደበት ሳጥናኤል የእግዚአብሔርን ስልጣን ተመኝቶ ነው አንዱ። ሁለተኛ በሰው ልጆች መፈጠር ቅናትም አለበት። እግዚአብሔር ቅዱሳን መላእክትን ከፈጠረ በኋላ ከዚህ በፊትም አንስቼዋለሁ። ይሄንን ነበር ሲነግራቸው የነበረው በመድረኩ ላይ የነበረው የአሜሪካው ፕሬዝዳንት የሚለው ማለት ነው። መላእክት ከተፈጠሩ በኋላ እግዚአብሔር ተሰወረባቸው። ከዛም ተመራምረው ያገኙኝ ብሎ ማለት ነው። አስተዋይ ልቦና ሰጥቷቸዋል። ተመራማሪ ሕሊና ሰጥቷቸዋል። በዚህ አእምሯቸው ፈልገው ያገኙኝ ሲል እግዚአብሔር ተሰወረባቸው። ተሰውሮ ግን ይመለከታቸው ነበረ። ያን ጊዜ ነበረ ሳጥናኤል በመላእክት ዘንድም ትልቅ ሽብር ተነሳ። ማን ፈጠረን የሚል ጥያቄ ማለት ነው። ወደ ላይ ሲመለከት ማንም የለም። ወደ ታች ሲመለከት ሌሎች ቅዱሳን መላእክት አሉ። ወደ ቀኝ ወደ ግራ ሲመለከት ማንም የለም። ስለዚህ ከበላይ በኩል ያለሁት እኔ ነኝ። ስለዚህ ይህን አጋጣሚ መጠቀም አለብኝ ብሎ ነው የፈጠርኳችሁ አለ። ከዛ በመላእክት ዘንድ ሽብር ተፈጠረ። አንተ እንዴት ልፈጠርን ትችላለህ የሚል ጥያቄም ተነሳበት በነ ገብርኤል በነ ሚካኤል ዘንድ ማለት ነው። እኔ ነኝ የፈጠርኳችሁ አለ። አንተ ከሆንክ የፈጠርከን በምን አንተ ከኛ በምን ትለያለህ? ክንፍ አለህ እንደኛ? ከእግር ጥፍር እስከ ራስ ጠጉር ያለው ማንነታቸው በመላእክት ቋንቋ ማለት ነው። ከነሱ የተለየ ሰውነት አካል አይደለም እሱ ያለው፣ ተመሳሳይ ነው። አምላክ ከሆንክ ቢያንስ ከኛ የተለየ መሆን አለብህ ነው። ወይም ደግሞ አምላክ ከሆንክ ሌላ ነገር ፈጥረህ አሳየን አሉትና በምትሃት እግዚአብሔር የሚሰራውን ነገር የፈለገውን ነገር መስራት በሚፈልግበት ሰዓት የሚጠቀመው የእሳት ባህር ነበረ። ከዛ የእሳት ባህር እሳቱን በምትሃት ወስዶ ሊሰራ ሲል እግዚአብሔር በስውር ቀጸፈው ይላል። ጮኸ። ጩኸት ማለት እኔና እናንተ እንደምንጮኸው እንዲህ አይነት የስጋ ጩኸት ማለት አይደለም። ቀሰፈው ማለት ነው። እግዚአብሔር ክብሩን አሳየው ማለት ነው። ደነገጠ፣ ተርበተበተ ማለት ነው። መስራት አልቻለም። መላእክትን ሊሸውር ሊያታልል ነበረ። ፌክ በሆነ ምትሃት ማለት ነው። ዛሬም በዓለማችን ላይ በብዙ አይነት መልኩ አምላክ ነኝ እያለ ፈጣሪ ነኝ እያለ የሚያደርጋቸው በጣም ፌክ የሆኑ ምትሃቶች አሉ። ይሄን አደርጋለሁ እያለ በጥንቁልናው በመተቱ ፓስተር ነኝ በሚል ተዘርዝሮ በማያልቅ ገለመሌ ማለት ነው። በዛን ሰዓትም ሳጥናኤል እኔ ፈጠርኳችሁ ብሎ ባለበት ሰዓት በአጭሩ ሐሳባችን ስንሰበስበው ሳጥናኤልን የተከተሉ ነበሩ። ከሱ ዘንድ ያልቆሙ ነበሩ። እምቢ ያሉ የነ ሚካኤል የነ ገብርኤል ነገድ ማለት ነው። መላእክት በኢዮር ራማና ኤረር ነበር ተከፋፍለው የሚኖሩት የመላእክት ከተማ ኢዮር ላይ ነው። መጀመሪያው ከተማ ላይ በመጀመሪያው ሌቭል በኢዮር ውስጥ 4 ክፍለ ከተሞች አሉ። ከአራቱ ክፍለ ከተማ ምን ማለት ነው? የሳጥናኤል ነገድ ያለ፣ የሚካኤል ነገድ ያለ፣ የገብርኤል ነገድ የሚኖሩበት አንድ አገር ሆኖ አንድ የመላእክት ዓለም ሆኖ በውስጡ ግን ክፍፍል አለው እንደ ነገዳቸው። 4ቱ ነገድ የመላእክት የሚኖሩበት ነው። ከዛ ራማ ላይ 3 ኤረር ላይ 3 እያልን እንሄዳለን። 3 ሲደመር 3 6 ሲደመር 4 10 ማለት ነው ክፍፍል። በሶስቱ የመላእክት ዓለም ከተማ ውስጥ 10 ክፍፍሎች የመላእክት ነገዶች አሉ። 100 ነገደ መላእክት ከላይ ስለነበረ ሳጥናኤል እኔ ነኝ የፈጠርኳችሁ ያለው ያቀማመጥ ቦታውን ፖዚሽኑን ተጠቅሞ ነበርና ኖ አይደለም ተባለ። አምላክ ነኝ ብሎ ፈጣሪ ነኝ ብሎ የውሸት ፕሮፓጋንዳውን ዲስኩሩን በሚነዛበት ሰዓት ተቃወሙትና ሚካኤልና ገብርኤል። ከዛም አብዛኞቹ የተከተሉትም አሉ እሱን አንተ ነህ የፈጠርከን ብለው ስቲል ነው። ይሄንን ነበር ሳጥናኤልን ጎል ኢትዮጵያ ላይ በሚለው ላይ
የአሜሪካው ፕሬዝዳንት ሲናገር የነበረውና ጦርነት እንደተነሳ ይናገራል እዛ ላይ። አዎ እውነት ነው። በመጽሐፍ ቅዱስ ላይም ይነግረናል ይሄ። ራእይ ዮሐንስ ላይ ስንመለከት ለምሳሌ ሚካኤልና መላእክቱ ዘንዶውን ተዋጉት ይላል፣ ግን አልቻላቸውም፣ ተሸንፏል ነው የሚለው። ሳጥናኤል በኢትዮጵያ ላይ የተቀመጠው ግን ለጊዜው ከጦርነቱ አፈገፈገ ነው የሚለው። የሚገርማችሁ ነገር ድጋሚ ሌላ ጦርነት እንዳለ ነው የሚነግራቸው። የጂቲዮኒ ሀገራትን ድጋሚ ሌላኛው ጦርነት ለዛኛው ለኃይለኛው ጦርነት ተዘጋጁ ነው የሚላቸው። ያን ጦርነት በሚያካሂዱበት ሰዓት አዲስቷን ዓለም ገነትን ለመውረስ ነው። ከዛም በኋላ ይሄ እንግዲህ በመላእክት ዓለም ያለ ታሪክ ነው። ከዛ ወደ አዳም ታሪክና ወደ ሰው ታሪክ ስንመጣ አዳም ዕፀ በለስን በልቶ ወደዚህ ምድር እንዴት እንደወረደ ደግሞ ይነግረናል። በእነሱ ዘንድ በዚህ በምስጢር ማህበሩ ዓለም ዘንድ የአዲስ ዓለም ስርዓት መሪ በምንላቸው ዘንድ ዕፀ በለስን ከገነት ውስጥ የዕፀ በለስ ፍሬም በልቶ ወደዚህ ምድር መውረድ የተቀደሰ ሐሳብ ነው። በነገራችን ላይ በእነሱ ዘንድ፣ በእኛ ዘንድ ነው የረከሰ ሐሳብ። እነሱ ዕፀ በለስን ቆርጠው መብላታቸው የሕይወት ዛፍን ቆርጠው እንደበሉ ነው። ለዘላለማዊ ክብር ያን እንዳደረጉ ነው የሚነግር፣ አምላክ እንደሆኑ ነው የሚነግራቸው። ለምን በገነት ውስጥ እንደምታስታውሱት አዳምና ሔዋን እግዚአብሔር ካስቀመጣቸው በኋላ ዕፀ በለስን እንዳበሉ ከበላችሁ ሞትን ትሞታላችሁ ብሏቸዋል። ኦሪት ዘፍጥረት ምዕራፍ 2:25 ላይ ስንመለከት አጻበን አዳምና ሔዋን ራቁታቸውን ነበሩ ግን አይተፋፈሩም ይላል። ለምን? ዕፀ በለሱን ከመብላታቸው በፊት ክብረ እግዚአብሔር አብሯቸው ነበረ፣ መንፈስ ቅዱስ ከነሱ ጋር ነበረ። ትሞታላችሁ ማለት የእግዚአብሔር ክብር ከእናንተ ይርቃል ማለት ነው ባጭሩ። ያልታዘዛችሁትን ነገር የተከለከላችሁትን ነገር ባደረጋችሁ ቁጥር እግዚአብሔር ከእናንተ ይርቃል፣ ዲያብሎስ ወደ እናንተ ይቀርባል ነው ባጭሩ። እነሱ ግን ዕፀ በለስን የከለከለው ዲያብሎስ ደግሞ ወደ ገነት ገብቶ ኦሪት ዘፍጥረት ምዕራፍ 3 ላይ ስንመለከት አዳምና ሔዋንን በገነት ከገባ በኋላ ምንድነው ብሎ ያናገራቸው? ይሄን ዕፀ በለስ እንደማትበሉት ነው አይደለ? በዚህ በገነት ውስጥ እንድትበሉና እንዳትበሉ የተከለከላችሁ የተፈቀደላችሁ ነገር ምንድነው ነው ያላቸው። ሔዋንም መጨረሻ ላይ ነገረችው፣ ሚስጥሩን አወጣች። ከዚህ ዛፍ እንዳትበሉ ተብለናል፣ ከበላችሁ ትሞታላችሁ ተብለናል አለችው። ኖ እንደዛ አይደለም ነው። ከበላችሁ አምላክ እንደምትሆኑ ስለሚያውቅ ለዛ ነው የከለከላችሁ አላት። ለካ አምላክነትን እንደሱ እኩል ስለምንሆን ነው፣ አምላክነትን ኃይል ስለምናገኝ ነው ለካ የከለከለን ብላ በላች። አበላችሁ ለባሏም። ከበሉ በኋላ ጸጋ እግዚአብሔር እነሱ ተለያቸው፣ ክብራቸው ሄደ ማለት ነው። ራቁታቸው መሆናቸውን አወቁ። ያንን ክብርን የመገፈፍን ሚስጥር በዚህ በአዲስ ዓለም ስርዓት መሪዎች ዘንድ የሚታሰበው እንደምንድን ነው ካላችሁኝ፣ ያ ክብር ተገፈፈ ማለት ብርሃን አየ። ዘኢራ ኦፍ ላይትመንት ይሉታል እነሱ፣ ዘኢሉሚናቲ ፓርት ማለት ነው። ኢሉሚናቲ ማለት ዕፀ በለስን ሲበሉ በራላቸው፣ ራቁታቸው እንደሆኑ ተያዩ ነው በእነሱ ዘንድ። ይህን ነበር ሲነግራቸው የነበረው። ይሄ ሁሉ ነገር ሲከሰት የነበረው ግን ገነት ውስጥ ነበረ። ስለዚህ ሳጥናኤል ለአዳምና ለሔዋን ተቆርቋሪ ሆኖ ዕፀ በለስን ብሉ አላቸው። ከዛ ነፃነታቸውን አወጀላቸው። እግዚአብሔርን ደግሞ ዕፀ በለስን እንዳበሉ ብሎ ከለከላቸው። በባርነት ያኖራቸው ነበረ ነው በእነሱ ዘንድ። ሎቱ ስብሐት። እግዚአብሔር የባርነት አምላክ አይደለም። ይህን ነበር ለጂቲዮኒ ሀገራት እዛ መድረክ ላይ ሲነግራቸው የነበረው። ስለዚህ ከዛ በኋላ ጦርነት ተካሄደ። ጦርነቱን ያካሄደው የበላይ አካሉና በልዑላችን መካከል ወይም በሳጥናኤል መካከል የተካሄደው ጦርነት ለሰው ልጆች ወግኖ ያደረገው ጦርነት ነው። ለምን? ዕፀ በለስን እንዳይበሉ ከለከላቸው ነው። ነፃነት ነው። በባርነት እንዲኖሩ አደረጋቸው። ራቁታቸውን መሆናቸውን እንኳ አልነገራቸውም። ራቁታቸውን መሆናቸውን አዳምና ሔዋንን የነገራቸው ሳጥናኤል ነው። ዕፀ በለስን ሲበሉ ራቁታቸውን መሆናቸውን አወቁ። ከዛ ቅጠል ቀጥፈው ሸፈኑ ሀፍረተ ስጋቸውን። ቅጠል ቀጥፎ ሀፍረተ ስጋን መሸፈን ለነሱ ኢንላይትመንት ነው። በነገራችን ላይ አብርሆት ነው፣ ዕውቀት ጥበብ ነው ይሉታል እነሱ። ግን በኃጢአት ምክንያት የመጣ ነው። የክብር ልብሳቸውን ከተገፈፉ በኋላ ቅጠል ነው የለበሱት። መጀመሪያ የለበሱት ግን የእግዚአብሔርን ክብር ነበረ። የእግዚአብሔር ክብር ይበልጣል ወይስ ደግሞ ከገነት ካለ ዛፍ ላይ ቅጠል ቀጥፎ ሰውነትን መሸፈን? የትኛው ነው ይበልጠው? ቅጠል ወይስ የእግዚአብሔር መንፈስ ቅዱስ? የእግዚአብሔር መንፈስ ቅዱስ። ያንን ክብር እነሱ አጡት። ከዛ በኋላ ቅጠል ተሸፈነ ሰውነታቸው። ስለዚህ ባጭሩ ታሪካችንን ስናሳጥረው በዚህ በሳጥናኤል ኢትዮጵያ ላይ የተዘረዘረው የአሜሪካው ፕሬዝዳንት ለጂቲዮኒ ሀገራት ሲነግራቸው የነበረው ለ8ቱ አዲሳቸው አይደለም፣ ለ12ቱ አዲስ ለተባሉት ለፍረሾቹ ሲነግራቸው የነበረው ታሪኩን ይሄን ነበረ። ከዛን ሰዓት ጀምሮ የሰው ልጆች በዚህ ምድር ላይ ይኖሩ እንደነበረ፣ ገነት ያለችው ኢትዮጵያ ውስጥ እንደሆነች ይነግራቸዋል። ስለዚህ ገነትን መውረስ የመጀመሪያው አጀንዳቸው ነው። በዚህ በአዲስ ዓለም ስርዓት ውስጥ ያለ እንቅስቃሴ ገነት መውረስ ማለት ደግሞ ገነት የምትገኝ የሚሉ ጥያቄ መነሳት አለበት። በእነሱ እሳቤ ገነት የምትገኘው ኢትዮጵያ ውስጥ ነው። ስለዚህ የሳጥናኤል ኢትዮጵያ ገነት ውስጥ ደግሞ የሕይወት ዛፍ አለች ነው። ያቺ ሕይወት ዛፍ የሚሏት እነሱ ትናንትም አንስቼዋለሁኝ፣ አዳምና ሔዋን ቀጥፎ የበሏት ዛፍ ናት። ስለዚህ ገነት ኢትዮጵያ ውስጥ ከሆነች
ወይም ደግሞ ጸ ሕይወቷ የሚሏት እነሱ ኢትዮጵያ ውስጥ ከሆነች የሳጥናኤል ጎል ኢትዮጵያ የሚለው ጎላችን ኢትዮጵያ ነው ባጭሩ። በዛን ጊዜ እንግዲህ እንደምታስታውሱት ጦርነት ተካሄደ በመላእክት ዘንድ። ጦርነት ከተካሄደ በኋላ ከሳጥናኤል ጎን የቆሙ ወታደሮች ነበሩ ይላቸዋል። ክንፍ ያላቸው ቅዱሳን መላእክት በእነ ሚካኤል በእነ ገብርኤል ዘንድ የምትሸለፉ ነበሩ። ጦርነቱ በእነ ሚካኤልና በእነ ገብርኤል ዘንድ የተጠናቀቀው ግን እነሱ ያንን የሚሉት የሚገርመው ነገር ስልታዊ ማፈግፈግ አደረገ ነው የሚሉት እስካሁን ድረስ። እና በዚህ ጦርነት አዳምና ሔዋን ከመፈጠራቸው በፊት በዚህ ምድር ላይ ይኖሩ የነበሩ ኒፊሊምሶችም ነበሩ ይላል። እዚህ ምድር ላይ የሚኖሩት ነው እዚች ኢትዮጵያ ውስጥ እንደነበረ ይናገራሉ። እዛ ላይ ኒፊሊምስ ረጃጅም ቁመተ ረጃጅሞች ነው ወይ? በዛን ሰዓት እንደዚህ ነበር ወይ? ሌላ ሪያሊቲ ነው ይሄ። በጊዜ ሂደት እናጠራዋለን። ከዚህ በፊትም አንስቼዋለሁ ስለ መጽሐፈ ሄኖክ ባነሳሁበት ሐሳብ ላይ ማለት ነው። እና በዚህ ጦርነት እነኚህ ኒፊሊምሶችም ተሳትፈው ነበረ። የሚገርመው በዛ ጦርነት ከተሳተፉ ኒፊሊምሶች መካከል የሞቱ እንዳሉ ይናገራሉ። ከነኛ መካከል ቅሪተ አካላቸው በአፋር ውስጥ የተገኘችው እንደነ ሉሲ ያሉት፣ በነገራችን ሉሲ በእኛ ዘንድ ነው ሰው ብለው የነገሩን እንጂ እነሱ ኒፊሊምስ እንደሆነች ነው የሚያውቁት። ኢትዮጵያ የሰው ዘር መገኛም ናት። የኒፊሊምሶችም መኖሪያ ነበረች። እንደገና የሳጥናኤልም መኖሪያ እንደነበረችም ይናገራሉ። የእነሱ ሪያሊቲ እንደማይግራችሁ በዛ ጦርነት ኒፊሊምሶችም ጦርነት ተሳትፈው ነበረ። ከማን ጎን ቆመው? ከሳጥናኤል ጎን ቆመው ተዋጉ ነው የሚሉት እነሱ። ግን እንደዛ ነው ወይ? ሌላ ሪያሊቲ አለ። አሁን መጽሐፉ ላይ የተጻፈውን ነገር ነው እየነገርኳችሁ ያለሁት። ያኔ የሞቱት ከዛ በቁፋሮ ነው። አሁን እንደነ ሉሲ አይነቶቹ እንደዚሁም በየጊዜው ይላል በየጊዜው በሀገሪቱ ውስጥ የሚገኙ ቅሪተ አካሎች አሉ። ያኔ በውጊያው ጊዜ ሞተው የነበሩ ኒፊሊምስ የሚባሉት የነሱ ቅሪተ አካል ነው ብለው ነው የሚያምኑት። እስካሁን ድረስ ዓለም የሚጎበኘው ማለት ነው የሉሲን። እኛም ሀገር ዛሬ ስለ ሉሲ ብዙ ነገር ተብሏል። እኛ ነን ሉሲ ብለን የምንለው እንጂ እነሱ ለነሱ ኒፊሊምስ ናቸው። በጦርነቱ ጊዜ ተዋግተው ከጀነራላችን ወይም ደግሞ ከዋናው ጀነራል የሚሉት እነሱ ከሳጥናኤል ጋራ አብሮ ደግፈው ቆሙ። ለሰው ልጆች ነጻነት የተዋጉ ናቸው ይላቸዋል እዛ መጽሐፉ ላይ ሳጥናኤል ጎል ኢትዮጵያ ላይ። ስለዚህ የሰው ዘር መገኛ ኢትዮጵያ አንክድም። አዳም ነው የሰው ዘር መነሻ፣ ሉሲ አይደለችም። ሉሲ ኒፊሊምስ ናት። ዛሬ ዓለምን እያጃጃሉ እንደዚህ የሚያስጎበኙት የኒፊሊምስን አጽም ብለው ነው እንጂ የሰው አጽም እንዳይደለ በዙ አጋጣሚ እንገነዘብ ይገባል ነው። ስለዚህ ለነኚህ ለጂቲዮኒ ሀገራት ሲነግራቸው የነበሩት ገነት ኢትዮጵያ ውስጥ ነው የምትገኘው። ሕይወት ዛፍ ያለችው ኢትዮጵያ ገነት ውስጥ ነው። ስለዚህ ገነት ባለበት ሕይወት ዛፍ አለ ነው። ገነት ደግሞ ኢትዮጵያ ውስጥ ከሆነች ጎላችን ኢትዮጵያ ነው ብሎ በሰዓቱ ለጂቲዮኒ ሀገራት የነገራቸው ማለት ነው። ከዛ ይሄን ሲሉ በጣም ሁሉም ደነገጡ ይላል። ያላሰቡት ያልጠበቁት ነገር ስለሆነባቸው ማለት ነው። ከዛ መጨረሻ ላይ ሁሉም ጥያቄ ሊጠይቁ ፈለጉ። ግን ጥያቄ እያንዳንዳቸው ሀገራት የጠየቁት ጥያቄ አለ። እሱ ደግሞ በሂደት የምንመለከተው ይሆናል። ለዛሬ የነበረን ቆይታ ግን ይሄን ይመስላል። ድጋሚ በእነሱ ዘንድ ድጋሚ ሌላ ጦርነት አለ ብለው ያምናሉ። ከዛ በጦርነቱ ሳጥናኤል እንደሚያሸንፍ አድርገው ያምናሉ። ይሄ ፕሮፓጋንዳና ውሸት ነው። እንደዛ ይበላም አስተምሮና እውነት አይደለም። ጦርነት ሊካሄድ ይችላል። ወደፊት የአርማጌዶን ጦርነት የሚባለውን እነሱ እንደዛ ብለው የሚያምኑት በዛም ሳጥናኤል ያሸንፋል ምናምን ብለው ይላሉ። አይደለም፣ ይሄ ከላይ የሚነገር ፕሮፓጋንዳ ነው። ሪያሊቲው ግን ሌላ ነው። ለዛ የሚባል ቅብር ጥሶና ቱሪናፋ የሚባል ነገር የለም። የአርማጌዶን ጦርነት ማለት እንግዲህ ሐሳዊ መሲህ የሚገለጥበት ሰዓት የሚደረግ ጦርነት ነው። ያ ጦርነትንም ሳጥናኤልና ሰራዊቱ ውስጥ ተከታይ አብሮ የሚሸነፍበት ጦርነት ነው። እግዚአብሔር ዓለምን ያሳልፋል። ያን ጊዜ እግዚአብሔር ይከብራል፣ የሰው ልጆች ይከብራሉ፣ ጽድቅን የተከተሉ ማለት ነው። ስለዚህ በዛ ደረጃ እንድንገነዘብ ለማለት ያክል ነው። በድጋሚ እስከምንገናኝ መልካም ቆይታ እንዲሆንላችሁ አሁን እመኛለሁ። ይቆየን።